ሸገር አድማጭ ተመልካቾቻችን እንደምን አላችሁ? ዛሬ የምንገኘው በእንጦጦ ነው። የእናቶች ቀን ምክንያት አድርገን እዛ ተገኝተናል። የኔ ሄልዝ ያዘጋጀው የሴቶች ጤና ጉዞ ላይ ተገኝተናል። ስለ እናቶች ጤና እናወራለን፣ እንጨዋወታለን፣ ፍቅራችንን እንገልጽላችኋለን። እናንተም አብራችን ሁኑ። መልካም የእናቶች ቀን። ማን ልበልከኝ ነው? ሰላም ቅድስት ተስፋ ይባላል። የኔ ሄልዝ መስራችና ዋና ስራ አስኪያጅ ነኝ። በጣም ደስ ይላል። እንግዲህ የኔ ሄልዝ እና የቅዱስ ጳውሎስ ሆስፒታል አንድ ላይ በመሆን ለሴቶች ጤና ጉዞ ብላችሁ ነው ያዘጋጃችሁና እስቲ የኢቨንቱ ዓላማ ምንድነው? ዋክ ፎር ሄልዝ ወይም የሴቶች ጤና ጉዞ ዋናው ዓላማ አዌርነስ ክሬት ማድረግ ነው። እንደምታውቂው የሴቶች ጤና ሲባል ብዙ አይወራም፣ ብዙ ደግሞ ቻሌንጅ አለው። እዛ አካባቢ ላይ የሴቶች ጤና ሲባል ሰርቪስ ለማግኘት ቢሆን ወይም የልጅ ላይ መጣ ችግሮች በጣም ብዙ ናቸውና እሱ ላይ ብዙ ችግር አለ። ግን እንደሌላው ነገር አናወራበትም እና ምንድነው እኛ የፈለግነው እሱን በአሳቢ በማድረግ እንዴት ነው ሰው ሞር ግንዛቤ እንዲኖረው ስለዚህ ጉዳይ ሁሉም አካል ደግሞ የጤና ባለሙያዎቹን ጤና ዘርፉ ምን አይነት አስተዋጽኦ ማድረግ እንዳለበት እንዲያውቁና እንዲገነዘቡ ለማድረግ ነው እንጀምር። ኦኬ እስቲ አሁን ለሶስተኛ ጊዜ መሰለኝ ኢቨንቱ ተካሄደው ከዚህ በኋላ ምን እንጠብቅ? እስቲ ምን ይዛችሁ ነው የምትመጡት? ትክክል። ስንጀምር የመጀመሪያ ዓመት ካለምን የጀመርነው በቃ ይሄ ነገር ማድረግ አለብን ብለን ወሰንን። በትንሽ ግሩፕ ሆነን ጀመርነው። በተኛ ዓመት ሆነ እያደረገ በየጊዜው እየሄደ ነውና አሁን ሌላ ሀገሮች ላይ የኔ ሄልዝ ማለት የሴቶች ጤና ቀን ሳምንት ተብሎ ይከበራል ሌላ ሀገሮች ላይ። ኢትዮጵያ ላይ ግን እንደዛ ብሎ አይከበርም እና ዋና ዓላማችን እኛ ሰውን ትንሽ ሞር ማነቃቃ ደግሞ በአገር ድረስ በአገር አቀፍ ድረስ እንትን እንዲል ነው እንዲታወቅና የሴቶች ጤና ሳምንት ይሄኛው የሴቶች ጤና ሳምንት ምክንያት አድርጋችሁ ነው ዛሬ ያዘጋጃችሁት ማለት ነው? አዎ ትክክል። እንደዛ ነው ያሰብነው። ኢትዮጵያ ላይ በደንብ እንዲከበር አሁን የአዲስ አበባ ውስጥ ነው ያለነው። ከዛ ውጪ ደግሞ ሰፋ አድርገን በየክልሉ ላይም እንዲከበር ማድረግ እንፈልጋለን። ዓላማችን ወደፊት ስለማድረግ ነው። በጣም ደስ ይላል። በዋናነት ምን ይሰራል የኔ ሄልዝ እስካሁን? የኔ ሄልዝ የሴቶች ጤና ላይ የሚያተኩር ድርጅት ነው። እኛ በቴክኖሎጂ ተጠቅመን ሴቶችን እናስተምራለን። የኦንላይን ፋርማሲ ያለንና ጤና አገልግሎት እንሰጣለን። ሴቶች ከ15 ዓመት ጀምሮ እስከ 49 ዓመት ጀምሮ ያሉ ሴቶች ላይ የስነ ተዋልዶ ጤና ትምህርት እናስተምራለን። በዲጂታል አፕሊኬሽን ገብተን በሞባይላቸው በነፃ እሱን ነገር እያዩ እንትን ይላሉ ይማራሉ ማለት ነው። ቪዲዮዎች አሉ ሐኪሞቻችን የሚሰሩት መረጃ በደንብ ያገኛሉ። ከዛ ደግሞ የሆነ ድንገታዊ ነገር ቢፈጠር
የታክም ቤት ማን ሐኪም ላናገር የሚለውን ነገርም እናገናኛለን። እኛም ባለሙያዎች ይረዳሉ ሴቶቹን። ከዛ ደግሞ የእርግዝናና የፔሪድ መከታተያ ያለው በሱበኛ ቋንቋ በዚሁ ሀገር በእኛ ካለ የተሰራ በየሳምንቱ በየወሩ እርግዝና ሴት ልጅ የት ጋር እንደደረሰ ማድረግ እንዳለባት የሚያስተምር እና ፔሪዷም እንደዛው በየሳምንቱ በየወሩ እንደሚመጣ እየነገራት እየተከታተለች አብራ ጤናዋን እንድትከታተል የሚያደርግ አፕሊኬሽን ነው ማለት ነው። ኦኬ አመሰግናለሁ። ማን ልበል? ዶክተር ሲሳይ ይባላል። የቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ ፕሮቮስት ነው። እንግዲህ የተገናኘ ነው ዛሬ ለሴቶች ጤና ጉዞ ላይ ነው የምንገኘውና እንደዚህ አይነት ኢቨንቶች አላማቸው ምንድነው? ምንን ያስመጣሉ ብለህ ታስባለህ? ስለዚህ የዛሬው ኢቨንት እንዳልሽው ፕሮግራሙ የተዘጋጀው በየኒ ሄልዝ እና የቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ ነው። ይሄም የተዘጋጀው እንግዲህ ለሶስተኛ ጊዜ ሲዘጋጅ የተዘጋጀው በዚህ ወር ምንድነው ሜይ የሴቶች ጤና ወር። ስለዚህ በሴቶች ጤና ላይ ግንዛቤ ለመፍጠር ታስቦ የሚዘጋጅ ፕሮግራም ነው። በዛሬው እንዳየሽው እንግዲህ የእግር ጉዞ ነበረው። እዚህ ደግሞ አሁን ያለንበት ጋር የጤና ምርመራ አለ። እንደዚሁም የሴቶች ጤና ላይ የሚሰሩ ድርጅቶች የሚሰሩትን ስራ ያስተዋውቃሉ፣ ግንዛቤ ያስጨብጣሉ ማለት ነው። ይሄ ነው አላማ። ሰላም እንዴት ነሽ? ሰላም እንዴት ነሽ? ራስሽን አስተዋውቂልን። ከየት ነው የመጣሽው? ስሜ ልዕልና እባላለሁ። ዛሬ የመጣሁት ማንቱ አብሃቤ የተባለ ስታርታፕ ቢዝነስን ለማስተዋወቅ ነው። እንዴት አየሽው ኢቨንቱ? ኢቨንቱ በጣም ደስ ይላል። አክቹሊ ኢትስ ሪሊ ናይስ። ሴቶች ኦል ቱጌዘር የተለያዩ አክቲቪቲዎች ላይ የተለያዩ ቢዝነሶች ላይ የተለያዩ ነገሮችንም ያው ሼር እየተደራረግን ነው which is good። በዛውም ዛሬ ደግሞ የእናቶች ቀን ነው። እንኳን አደረሳችሁ for all the mothers። ምንድነው እናትነት ላንቺ? እናትነት ማለት እኔ በጣም ከእናቴ ጋር የመጨረሻ ጓደኛሞች ነን እና ላይክ for me ቤቴ ነው። በቃ እናት ማለት ለኔ ቤቴ ናት እና ያለሷ ማንም የለም። ያለሷ ቢቸግርሽ የምታቀሽ ቢጨንቅሽ የምታዋያት ሁሉ ነገርሽ ናት። ወደዚህ ምድር ያመጣሽ ፈጣሪሽ ናት። ያው እናት ትልቅ ነገር ነው። ሰላም እንዴት ነሽ? ማን ልበል? ስሜ ኢየሩሳሌም ማሞ እባላለሁ። ከዳብሊውቲኤስ የመጣሁት ማኔጅ ጋር ሰፖርት ነው ማለት ነው። ኢቨንቱ እንዴት ነበረ? ምን ያለሽ ስለ ኢቨንቱ? በጣም ደስ ይላል። በእውነት የመጀመሪያ ጊዜ ነው ስሳተፍ፣ ግን በዚህ መልኩ የእናቶች ቀን ለማክበሬ በጣም ደስተኛ ነኝ። በጣም ደስ ይላል። እናትነት ምንድን ነው? እናትነት እኔ ያው ልጆች አሉኝ፣ በቃላት የሚገለጽ ነገር አለ። እናትነት ማለት ሁልጊዜ በአእምሮሽ ውስጥ ልጆች ተሸክመሽ የምትኖሪበት ህይወት ላይ ማያቋርጥ ማለት ነው። በህይወት እስካለሽ ድረስ እናትነት ማለት አክቲቭ ነው አንቺ ውስጥ ሁልጊዜ እና ደስተኛ ነኝ እናት በመሆኔ። እሺ ይሄ ሳምንት የሴቶች ጤና የምንጠብቅበት ተብሎ ነው እየተከበረ ያለው እና ስለ ሴቶች ምን ትያለሽ? ሴቶች እንዴት ነው ጤናቸውን መጠበቅ ያለባቸው? ምን አሳባለሽ? ሴቶች ጤናቸውን መጠበቅ ያለባቸው ቅድሚያ ነው ብዬ ነው የማምነው። ምክንያቱም ብዙ ጊዜ በእኛ ሀገር አልተለመደም። ሲያመን ነው የምንሄደው ሆስፒታል። ነገር ግን መሆን ያለበት ነገር ምንድነው ስትይ ሁል ጊዜ ቼክ መደረግ አለበት። እናት ሆንሽ ስፔሻሊ ደግሞ ለአንቺ ሳይሆን ለሌላ ሰው ነው የምትኖሪው፣ ለልጆች። ስለዚህ የአንቺ ጤና ማለት የልጆች ጤና ዘሆት ነው። ስለዚህ እናት ጤና ከሆነች ልጆቿ፣ ቤተሰቦቿ፣ ሀገርም ጭምር ጤነኛ ነው ማለት ነው እና ትኩረት ሊሰጠው የሚገባው ጉዳይ ነው። ሴቶች እናቶች ጤና መጠበቅ አለባቸው በሚገባ። ቅዱስ ጳውሎስ ሆስፒታል የተለየ ለእናቶች ወይም ለሴቶች የሚሰጠው አገልግሎት አለ ወይ? ያዘጋጀው አለ? ስለዚህ እንግዲህ ቅዱስ ጳውሎስ ከሚሰራቸው አንደኛውና ዋነኛው ስራው የእናቶችና ህፃናት ጤና ላይ ነው። እዚህ ላይ እንግዲህ የጤና አገልግሎት ይሰጣል። የጤና አገልግሎት ምናልባት ቅዱስ ጳውሎስ ከሌሎች ተቋማት በተለየ የሚሰጠው የሴቶች ጤና ላይ የዚህ መካንነት ወይ መውለድ የማይችሉ ሴቶችን ሕክምና ከምርመራ እስከ ሕክምና ድረስ ሰጠው አለ። ሁለተኛ የእናቶች ጤናን በተመለከቱትን ደግሞ እስከ ሰብ ስፔሻሊቲ ደረጃ በሚደርሱ እንትኖች እንደ ሪፈራል ሴንተር ሆኖ በብዙ የሰብ ስፔሻሊቲ አይነቶች አገልግሎት ይሰጣል ማለት ነው እና በአጠቃላይ የቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ አንዱ
ቁልፍ ስራው የእናቶች ጤና ጋር የእናቶች የሴቶች ጤና ጋር በተገናኘ ነው ማለት ነው። በጣም አሪፍ ነው፣ ደስ ይላል። እና ዛሬ ደግሞ እንዳጋጣሚ ሆኖ የእናቶች ቀን ነው። በዚህ አጋጣሚ እስቲ እናትነት ምንድን ነው? በዚህ እናትነት እንዳልኩሽ እንግዲህ የኮንዲሽናል መስጠት ነው፣ ብቻይነት ነው፣ ለልጅ ብሎ ደግሞ ራስን መስዋዕት ማድረግ ማለት ነው። እና በዚሁ አጋጣሚ እንግዲህ ለሁሉም እናቶች መልካም የእናቶች ቀን ቢሆን አሁን ለሶስተኛ ጊዜ ነው የተዘጋጀው ይሄኛው ኢቨንት። ከዚህ በኋላ ምን እንጠብቅ እስቲ? ከቅዱስ ጳውሎስ ሆስፒታል በተለይ ከዚህ በፊት ያልተደረገ ነገር ምን እንጠብቅ? ይሄንን ኢቨንት በተገናኘ ነው ይሄኛው እንግዲህ የኛና የኔ ሄልዝ እንግዲህ አሁን ይሄ ከአመት አመት እንግዲህ የተሳትፎ እየጨመረ ነው። አሁን ቀደም ደግሞ ሲጠይቀው የነበረው ይሄ ነገር አዲስ አበባ ውስጥ ብቻ ለምን ይሆናል ሲል ነበር። ይሄ እንግዲህ ለየኔ ሄልዝም ለጳውሎስም እንደ አንድ አሳይመንት ተወስዶ ይሄንን አዌርነስ ማስፋት ነው። ግን በዋናው ስራችን ደግሞ የእናቶች ጤናን ላይ ቀደም እንዳልኩት አገልግሎቶቹን ማስፋፋት ጥራታቸውን መስጠት ብቻ ሳይሆን ደግሞ ከፍተኛ የባለሙያዎችም ስልጠናም እንሰጣለን። ስለዚህ ይሄ ምንድን ነው የሚያደርገው ጳውሎስ ውስጥ ይሰጡ የነበሩ አገልግሎቶችን ተደራሽነታቸውን በክልሎችም በቦታዎች እንዲሄድ ያደርጋል ማለት ነው። ስለዚህ እናቶች ጤና ላይ የምንሰራቸውን ሰርቪሶች ማስፋፋት ጥራታቸውን ሊጠብቁ ማድረግ ከሕክምናና ከምርምር ጋር አሁን አንደኛው ወሳኙ ነገር ደግሞ የምንሰራው ምርምር። ስለዚህ ሌላ ሀገር የተሰሩ ምርምሮችን በሀገራችን እንዴት ሊተገብራቸው እንችላለን የሚል እንደሱ አይነት ምርምሮች እንሰራለን። ብዙ ታካሚዎች ስላሉ ለዛን ኢንፍራስትራክቸር ስላለን ግን ደግሞ ራሳችንም ጋራ ሆኖ ለምሳሌ ምንድነው የእናቶችን ጤና ሊያሻሽል የሚችል ነገር ማድረግ የምንችለው የሚለው ምርምር እናደርጋለን። እንደዚሁም ሌላኛው ዋናው ስራችን የማህበረሰብ አገልግሎት መስጠት። ስለዚህ የሕክምና አገልግሎት እንሰጣለን፣ እናሰለጥናለን፣ ምርምር እናደርጋለን። እንደዚሁም ማህበረሰብ አገልግሎት ይሄ አሁን የማህበረሰብ አገልግሎቱ አንድ አካላችን ነው ማለት ነው። ስለዚህ በሌላም ፕሮግራሞች አሁን ከኔ ሄልዝም ጋራ ሳይሆን የክረምት በጎ ፈቃድ በሚባለው በሚሰራ ጊዜ የጡት ካንሰር ቅድመ ካንሰር ምርመራ ግንዛቤ ማስጨበጥም ምርመራ ማድረግ እንሰራለን። እንደዚሁም የማህፀን በር ካንሰር ቅድመ ምርመራም እናደርጋለን። ግንዛቤ ማስጨበጫ ፕሮግራሞች እናደርጋለን እና ስለዚህ የማህበረሰብ በአራቱም ስራዎቻችን ላይ የሴቶችን ጤና ማሻሻል አንዱ ቁልፍ ተግባራችን ነው ማለት ነው። እንግዲህ አመሰግናለሁ። እንደናንተ አይነት ይብዙልን እንላለን። ለእናቶችም ለሴቶችም ጤና ሲባል አመሰግናለሁ። ሰላም እንዴት ነሽ? ማን ልበል? ሶስና ሙልጌታ እባላለሁ። የመጣሁት ኩታ የሚባል አስጎብኚ ድርጅት ባለቤትና ስራ አስኪያጅ። አመሰግናለሁ። እንዴ ኢቨንቱ እንዴት ነበረ? ሴቶችንና እናቶችን ተገን ያደረገ ኢቨንት ነው። ለሴቶች ጤና ጉዞ በሚል ወክ ላይ የተደረገ ኢቨንት ላይ የተገኘ ነው። እንዴት ነበረ? እስቲ ምን ታያለሽ ስለ ኢቨንቱ በአጠቃላይ? ኢቨንቱ እንግዲህ በጣም ገራሚ የሚገርም በጣም ቆንጆ የነበረ ነው። እርስ በርሳኛ ሴቶች እናቶች እርስ በርሳችን እንድንገናኝ እንድንወያይ ስለ ጤንነታችን ብሎም ደግሞ ጠቅላላ ስላለው ስለ ሴቶች ጉዳይ እርስ በርስ ኔትወርክ እንድናደርግ እድል ፈጥሮልናል። በዛ ላይ ደግሞ ሴት ማለት እናትም እህትም አገርንም ሁሉ ነገር የምትወክል እንደመሆኗ መጠን ደግሞ ማለት ነው። እዛ ላይ ደግሞ እኛም ደግሞ የተወያየንበትን ነገር በየስራ ቦታችን በየአካባቢያችን በየቤታችን ደግሞ ይዘን ደግሞ ለሌሎችም ደግሞ እንድናስተላልፍ ትልቅ እድል ፈጥሮልናል። በጣም ቆንጆ ነበረ። እኔ በጣም ደስተኛ ነኝ። እንግዲህ በዚህ አጋጣሚ ዛሬ ደግሞ የእናቶች ቀን ነው መሰለኝ ነው ሰው ለእናቶችስ የተለየ ያዘጋጃችሁት አገልግሎት አለ? ትክክል። አዎ ይህን ሳምንት የምናከብረው ብዙ ጊዜ በእናቶች ቀን አካባቢ ነው። እናቶች ስንል የሴቶች ቀን ነው አይደል? እና አንደኛው ትልቁኛ የምንሰራበት ግሩፕ የሴቶች እናቶች ናቸው። በእርግዝና የሚመጣጡ ቻሎች አሉ። በትንሽ ነገር አንድ ሴት አካል ይዟም ተጣበት ጊዜ አለ። እናቶች የምናጣቸው ጊዜ አለ እና እሱ እንዳይከሰት እናቶችን በደንብ እንዳትቀድም የእርግዝና መከታተል ያለን ሐኪም ቤት መሄድ እንዳለባት ብዙ ሴቶች ካረገዙ በኋላ ላይመልሱ ይችላሉ። ያስፈልጋቸው ፎሎ አፕ ማለት ከሐኪም ቤት ጋር ወይም ያስፈልጋቸው ቫይታሚኖች መውሰድ እንደዚህ አይነት ነገሮች እና እሱንም እያስተማርን እያቀረብን ሙያውን ሲፈጠርን የነሱን ህይወት እንሻሻልና ለማስላፍ እንላለን። እናቶች ማለት የሀገር ጉዳይ ነው። እነሱን በደንብ አድርገን ነው ስለሚሰራው። እንግዲህ እስቲ እናት ምን ትሻለ የምትባይ ምን ትያለሽ?
ኦኬ አይ ቲንክ እናት ሁሉም ነገር መሸለም ምንም አንድ ነገር አይደለም። አይ ቲንክ እናት ማለት ትልቅ ነገር ነው። ለሀገር እንኳን ቀርቶ ከጤና ጋር ሳያዝ ለሀገር ልማት ለሀገር ዲቨሎፕመንት ራሱ በጣም ትልቅ አስተዋጽኦ ያላት ናት። እኛም እናተኩረው ሴቶች ላይ እና እናቶች ላይ ደግሞ ምንድነው አንድ እናት ጤናማ ከሆነች አንድ እናት ቤተሰቧን በደንብ ማስተዳደር ትችላለች። ልጆቿ በደንብ ጤናማ መንገድ ያድጋሉ፣ ባለቤቷ በደንብ ያድጋል። ከዛ እንደ ቤተሰቡ ደግሞ ጤናማ ከሆነ ሰፈሩ ኮሚኒቲ እንዳለ በደንብ እንደዛ ይሆናል። ሰፈሩ እንደዛ ከሆነ ደግሞ አገር ድረስ የሚደርስ ነገር ነውና ያቺ አንድ እናት ህይወት መለወጥ ማለት የአገር ህይወት መለወጥ ማለት ነው። ስለዚህ በጣም ሁሉም ነገር የሚገባት ናት ማስበው ናት። በዚህ አጋጣሚ ደግሞ የእናቶች ቀን ነው ዛሬ። ልክ ነው። ሳምንቱ ደግሞ የሴቶች ጤና ሳምንት ተብሎ ተሰይሟልና እስቲ ስለ እናትነት ምንድነው እስቲ ንገሪኝ። እናት እንግዲህ እናት ሁሉም ነገር ናት። ለምሳሌ አገርን ስንጠራ እናት ሀገር አይደለም እና እናት ብዙ ነገር ትወክላለች። የሁሉ ነገር ተምሳሌት፣ የፍቅር ተምሳሌት ናት። የአብሮነት ልጆችን፣ ቤተሰብን ሁሉ ነገር ሰብስቦ የመያዝ የአንድነት የብዙ ነገር ተምሳሌት ናት እና የእናት ደህንነት የእናት ጤና መሆን ደግሞ የሁሉ የቤተሰቡ ብሎም ደግሞ የአገር የሚወክል ነገር ስለሆነ እና ጤንነት ላይ መስራት ማለት ጠቅላላ አገር ላይ እንደምስለው በዛ መልኩ ነው የማየውና ሳምንቱ ደግሞ በዚህ መልኩ ደግሞ በመከበሩ ደግሞ በጣም ጥሩ ነው። መስፋት አለበት በየትምህርት ቤቱ፣ በየአካባቢያችን፣ በየሰፈራችን፣ በየሁሉም ነገር ደግሞ ቢስፋፋ ደግሞ የበለጠ ጥሩ ነው። ሴቶችስ እናቶች ሴቶች እንዴት ነው ጤናቸውን መጠበቅ ያለባቸው ብለሽ የምታስቢው? ከምንም ነገር በላይ ጤና ይቀድማል አይደለም እንዴ? መሰረት ነው። እናት ደግሞ ጤና ሆነች ማለት ቅድም እንዳልኩት ሁሉም ነገር ቤተሰቡ ሁሉ ጤና ይሆናል ማለት ነው። አካባቢ ሁሉ ጤና ይሆናል ማለት ነው። ስለዚህ እናቶች የጤንነታችን ሁኔታ መከታተል፣ ማወቅ ምን ደረጃ እንዳለ አላለ እንደሱ አይነት ነገር የማድረግ አይነት ነገር ልምዱን የማካበት ልምዱ አለ። በተወሰነ መልኩ ግን እየሰፋ መሄድ አለበት እና ጤና መሆን አለበት። እናቶች እንዴት ጤናቸውን ጠብቁት ያለሽ? አክቹሊ ሴቶችና እናቶች በጣም ላይክ አንደኛ መጀመሪያ የሚጀምረው ከአዌርነስ ነው። እኛ አዌር የሆነው ደግሞ አዌር ላልሆኑትም ኮንትሪቢዩት ማድረግ አለብን ብዬ አስባለሁ። ጤናን መጠበቅ ደግሞ ከአመጋገብ ይጀምራል። ከምንመገባቸው ምግቦች ይጀምራል። ከዛ ደግሞ ሆርሞናል ኢምባላንሶች አሉ። ሴት በመሆናችን ብቻ ሰውነታችን ኦልሬዲ ሪአክት የሚያደርጋቸው ብዙ አይነት ሆርሞኖች አሉ። እነሱ ላይ ራሱ አዌር መሆንን አንዱ ፓርት ኦፍ ማንታል ሄልት ስራችንም እሱ ላይ ነው ፎከስ የምናደርገው። የሴቶችን ጤና ጥበቃ ከአመጋገብ ጀምሮ እስከ ሆርሞናል ኢምባላንስ ያለባቸውን ሜንስትራል ሳይክል ላይ ያለባቸውን ችግሮች ከማለት በሰፊው ሞር ኤላቦሬት ለማድረግ ቁጭ ብለሽ የምታወሪው ግን ባጭሩ በዚህ አይነት መንገዶች ሴትስ ምንድን ናት ላንቺ? ለሴቶች ወይ የምታስተላልፊው ነገር ካለ? ሴት ምንድን ናት? ሴት ባይ ዘ ዌይ ማለት ነው ሺዝ አይ ዶንት ኖ እንዴት ዲቫይን ናት ብዬ ነው የማምነው። ሺዝ አ ዲቫይን ቢይንግ ከእግዚአብሔር ቀጥሎ ፈጣሪ ባይ ዘ ዌይ ሴት ናት። ነፍስን ከስጋ ጋር ተዋህዶ እንግዲህ ወደ ምድር የምታመጣው ሴት ናት አይደለ? ሶ woman is a creator, woman is a nurturer, a provider. She's everything. And I mean ማንም እንትን አለው contribution አለው ግን ሞስትሊ ደግሞ መንንም ትልልቅ ቦታ ያሉትንም በዚህ ምድር ላይ አምጥታ ለዚህ ደረጃ ብታደርሰው እናት ናት፣ ሴት ናት። እና መጀመሪያ ደግሞ ሴት ላይ ብዙ ነገር ቢሰራ ለሀገርም ትልቁ አስተዋጽኦ ይኖረዋል ብዬ አስባለሁ። she's a divine being. እናት ምን ትሻለም? እናትን መሸለም በጣም ከባድ ነው። ባይ ዘ ወይ ምንም ብታረጊላት ውለቷን አትከፊው። it's just በቃ ደስ የሚላትን ነገር እንትን ለማድረግ ትሞክሪያለሽ እንጂ ከዛ ውጪ ለእናት ያንስባታል። አትሊስት ክብር ራሱ ብንሰጥ ደግሞ ጥሩ ነው። አትሊስት በሊስ ወይ ከኑ ክብር ቢገባት መስጠት ያለብን። ሴትስ ምንድን ናት ላንቺ ብትባይ ምንድን ነው የምትይው? ሴት ሁሉም ነገር ናት። ሴት ድምቀት ናት፣ እህት ናት፣ እናት ናት አይደለም? ስለዚህ ሴት ለብዙ ነገር ተምሳሌት ናት ብዬ አስባለሁ። የብዙ ነገር በቃ የተፈጥሮ የአብሮነት የፍቅር የብዙ ነገር የመልካም ነገሮች መገለጫ ናት ሴት ብዬ ነው የማስበው። እኔ ሴት ብቻ ስለሆንኩ ሳይሆን ብዙ ነገርን ትወክላለች። የውበት ለምሳሌ የውበት መገለጫ ናት ሴት። የፍቅር፣ የአንድነት፣ የአብሮነት
ብዙ ነገርን ትወክላለች። ሴት ያለ ወንድ፣ ወንድ ያለ ሴት የማይሆን ቢሆንም ግን ሴት ደግሞ እነዚህን ነገሮች ሁሉ አቅፋ የማሳየት ብቃት ያላት በተፈጥሮ ብዙ ነገር የተሰጣት ለኔ። እዚህ ጋር ደግሞ ሴቶች ፔሬድ ላይ በሚሆኑበት ሰዓት የሚሰማቸው ስሜት ወንዶች ሴት ሲያደርጉ ነው። አብራችሁ ነው። ኦኬ ከዜሮ ነው ገና አምስት ልጅ ያማን ምንድን ነው የሚሰማው? በጣም ከባድ ነው። ጨምሮ እኛ እንዴት አንንቀሳቀስም? እንደዚህ አትንቀሳቀሱ? እኛ አንንቀሳቀስም። ቀጥታ በጣም እየተረዳው ነው አሁን። ምንድነው ፊሊንጉ? በጣም ፔንፉል ነው። አይሆን የሚይዝሽ ውስጥሽ አለ ጋይስ ጀስት በቃ ዳዝ ሜክ ዩ ሙቭ ማለት ነው። መንቀሳቀስ አትችልም። በቃ አላ የሆነ ይይዝሻል ቫይብሬሽን ስምንት መጨረሻ ዚስ ከና ጎ ኮንሲስተንት ስራ መሄድ አትችልም። አይ አሬዳ አኪለች ሆናል መንቀሳቀስ አንችልም እንደዚህኛ በቃ ያይም ኮንስታንት አንችልም። በቃ ትተኛለህ ማለት ነው። ምንም መስራት አትችልም። ተኛለን። አይዞህ በቃ አይ ምንም አንደለም። በጣም ሰረታ እንግዲህ ምን ያህል ከባድ ፔን እንደሆነ ነው። በጣም አሁን ሳየው this is just constant every month ላይ አፍ የሚያደርገው ሃምብል ዶኛለሁ በጣም ይሻላል። ምን ቶለራንስ ከኛ በላይ 10 ታይምስ አላቸው። እሱን አምነናል እና እውነት ለመናገር ወርክ ላይ I don't know how people manage እንደዚህ የሚሰሩ ማለት ነው። ደግሞ I'm pretty sure ከዚህ በላይ ፔን ነው የሚኖረው። some of them ኮንዲሽን ስላላቸው እንደ ሜትሮሲስ አይነት ነገር ሞር ስለሚያማቸው እነሱ አሁን ኤክስኪውዝ አይጠየቅም። ላይክ አመመኝ እንደዚህ ቢባል አክሴፕታብል አይነት አይደለም ማለት ነው። ሌላው ስለሚሰራ ስለሚባልና I guess it should have been considered as actual ህመምና ለስራ ላይ አክኖሌጅ መደረግ አለበት ብዬ ነው። እናመሰግናለን። ሴቶችን ወክዬ ማለት ነው። እስቲ ስለ ሴቶች ለእናቶች የምትለው ካለ? የእናቶች ቀን ነው ዛሬ። ማዘርስ ዴይ ነው። ለእናቴ እንኳን ደስ እኔ በጣም እድለኛ ነኝ። ዘላኪስት እናቴ ናት እዚህ ያደረሰችኝ። እሷ ባታተር፣ እሷ ጋይድ ባታረገኝ፣ እሷ ባመክረኝ፣ እሷ ናት በቃ ጋይድ አድርጋኝ እዚህ ጋር ያደረሰችኝ እና ኤቭሪቲንግ አይ ኦን ትልቅ ቦታ የምደርስም ከሆነ ስደርስም አሁንም ያለሁበትን ኤቭሪ ስቴጅ ላይ ያለሁት እንዳለ ለሷ ነው። እሷ ናት በቃ ያደረሰችኝ። አይ ጊቭ ፉል ክሬዲት ለሷ ነው። አለሷ እኔ አይ ዶንት ኖ ዋት ምን ትሻለምልህ? ምን ጣራ እኔ ዓለም ቢሰጣት ደስ ይለኛል። በጣም ምንም ነገር ብንሰጣቸው it would never be enough። ማዘርስ ልፋቷ ምኗ ጭንቀቷ ምን ሁሉ ነገር we can never understand, we can never repay ማድረግ አንችልም እና ለእናቶች the highest ክብር መሰጠት አለበት ነው። በቃ እናት ሆነች ማለት is the greatest job። ትልቅ ስራት ከሷ በላይ ስራ ነው ያለን ብዬ አላምንም። ማናችንም ምሁር የሆነ ሰው ፕሮፌሰርም ብንሆንም እናትነት ያላት ነገር እኔ በላይ ነው የምጠብቀው። ትልቅ ክብር ይገባታል እላለሁ ለእናቴ። እኔ እንጃ ከወዳታለሁ በላይ ወርድም ዲስክራይብ አያደርግም እና I owe everything to her እና my dream is to make her happy። በቃ ትልቅ ቦታ ሁሌ ደርሼ እሷን አስደስቼ በቃ ከኖር ካማ happy። አሜን አሜን ብያለሁ። ቴንክ ዩ አመሰግናለሁ። እናስተውቀንስ ሰላም እንደነሽ ዛሞን ለቡቀ ባላሉ የካል ላብራቶሪ ኢቨንቱ እንዴት አየኸው? ኢቨንቱ በጣም ቆንጆ ነው። ሁሉም ቢዘጋጅ የሚበረታታ አይነት ኢቨንት ነው። በጣም ደስተኞች ነን። ለምን ሳላም ኢንጆይ ያደረግን ጤናችንም የጠበቅን ነው። በዛ ላይ ደግሞ የእናቶች ቀን ነው። እናቶቻችንን ያሰብናቸው ያው ሰለብሬት ያደረግን በጣም ደስ ይላል። የእናቶች ቀንም ነው። የሴቶች ጤና ምንጠብቅበት ወርም ነው እና ልክ ነው። ወክ አስፈላጊ ነው። እውነት ነው። ሌላ ዛሬ የእናት ቀን ነው። የእናቶች ቀን። እስቲ እናትነት ምንድን ነው ለአንተ? እናትነትን እውነቱን ለመናገር በቃል ለመግለጽ በጣም ፈታኝና ከባድ ነገር። እናትነት በብዙ ሊገለጽ ይችላል። ያው እናትን በሀገር ነው የምንመስለው። እናት ማለት ሀገር ነው። እናት የብዙ ነገር ተምሳሌ ነች እና ምስጋናና ክብር ለእናቶች ይግባቸው። ዛሬ እነሱ ቀን ነው። በዚህ አጋጣሚ እንኳን ደስ አላችሁ።
ማለት ፈልጋለሁ። ወቅት አደርጋለሁ ብዙ ጊዜ ብዙ ጊዜ ወክ አደርጋለሁ። ታክሲ ተጠቃሚ ነኝ። ወክ አደርጋለሁ። ሁለቱም ነው። ያው ብዙ ጊዜ ወክ አደርጋለሁ። ወደ ስራ ስሄድ ከስራ ስመለስ ያው ያለው ነገር ይሄ። እናት ምን ትሻለው? እናት ምን ትሻል? በዚህ ዓለም ላይ አሉ የሚባሉ ሽልማቶች እንኳን ሁሉም ሽልማቶች ቢሰጧት ያንስባታል እንጂ አይበዛባት። አንቺ ከማን ወደ ምናምን እያለ የትሙን አላውቀውም ብዙ። ቴንክ ዩ። አሁን አዲስ አበባ ላይ ነው ይሄን እንትን ያላችሁ ምን አላችሁ ሐሳብ ወደ ክፍለ ሀገር የመሄድ እንዴት ነው የማስፋት ሐሳብ አላችሁ? በጣም ትክክል አለን። አሁን አዲስ አበባ ውስጥ ነው ያለነው እንዳልኩሽ ከተለያዩ ዩኒቨርሲቲዎች ጋር መስራት ጀምረናል። አሁን ጅማ ዩኒቨርሲቲ ጋር አንድ ላይ እንሰራለን ከኢንኩቤሽን ሴንተር ኢኖቬሽን እና ቸው ጋር እዛ ላይም ከተማሪዎች ጋር እያስፋፋን ነው። ሩዋንዳ ላይም ከፍተናል። እዛ ኦፕሬሽናል ሆነናል። ሩዋንዳ ግን ላይም ያለው ችግር ኢትዮጵያም እዛም ያለው ችግር ነውና እንኳን ቀርቶ ኢትዮጵያ ላይ ብቻ አፍሪካ እቅፍ አፍሪካ ላይ ሙሉ ነው እንትን ማለት ነው የምናስበውና ያው እንደ ጀማሪም 3 አመታችን ነው ገና ብዙ ነገር እየሰራን ነው። እዚህ ያስፋፋልን ደግሞ አብሮን ያርጋልና ሰፋ ያርግ ነው አፍሪካ ላይ ያለ እንዳለ ሀገሮች ላይ እንዲሳተፉ እንፈልጋለን። በመጨረሻ ሴት ምንድናት ላንቺ ብትነግሪኝ ደስ ይለኛል። አይ ቲንክ ሴት ኦልሞስት በቃ ህይወት ናት ብዬ ለማስብ አይ ቲንክ ያው ሴት ናት ህይወት የምትሰጠውም ደግሞ ህይወትን በቃ ህይወት የምታስመስለው አይደል? አሁን ቤት ብትገዢ ባዶ ቤት ሆኖ ሴት ሲወርበት ቤት ሲሆን በጣም በቃ ሆም ነው አይደል? በቃ ቤት ይሆናል። ቤተሰብ የሚፈጠረው እዛ ነውና ለኔ እዛ ቢሆን በአንድ ቃል እንትን የምለው ማስተላለፍ የምፈልገው ነገር አይ ቲንክ ዛሬ አንድ ፕሮግራም እናከብረው ነው። ግን ከዛ ውጪ ደግሞ ሁላችንም በቤታችን ውስጥ በመንገድ ላይ በስራችን ላይም የሴቶችን ኮንትሪቢዩሽን እያየን በደንብ ማክበር አለበት። ሴቶችን በደንብ ሰፖርት ማድረግ አለብን። ብዙ ነገሮች ያሳልፋሉ። ሴቶች ሌሎች ሴቶችን ሰፖርት ማድረግ አለባቸው። ሴቶች ማድረግ አለባቸው። ደግሞ ወንዶች ደግሞ ብዙ ጊዜ የኔ ጉዳይ አይደለም ብለው ያስባሉ። አንዳንዴ እኔ የምሰማውና ወንዶችም የወንዶች ጉዳይ ነው፣ የህፃኖች ጉዳይ ነው፣ የሁሉም ሰው ጉዳይ ነው እና እሱ ነገር ላይ ባለንበት የሆነ ነገር ስናይ ሴቶች ላይ መጥፎ ነገር የሚደረግ ከሆነ እኛ ድምጽ መሆን አለብን፣ ማለት አለብን፣ ሰፖርት ማድረግ አለብን። ብቻችንን ብቻ የምንወጣው ነገር አይደለም። ሁሉም ሰው የራሴ ሮል ነው ብሎ አክሽን መውሰድ አለበት እና በዛ ላይ ሁሉ ሰው እንዲያስብ እንፈልጋለን። አመሰግናለሁ። በአጠቃላይ ኢቨንቱ ምን ይመስል ነበር? አጠር አድርገሽ ክለዘኝ። ኢቨንቱ በጣም ደስ የሚል ኢቨንት ነበር። አሁን እንደምታየው በጣም ተለቅ አድርገን ያከበርነው ብዙ ከኛ ጎን ሆነው የቆሙ ደግሞ ስፖንሰሮችም አሉ፣ ኦርጋናይዜሽኖችም አሉን እስከነቁጥ ሆስፒታል ጋር በጣም ደስ ብሎናል። ሲያድግ በየጊዜው ስናየው ደግሞ በጣም ተስፋ ይሰጠናል። ለምን ይሄ የሚያስፈልገው ነገር ነው እና ደግሞ ተለቅ እያለ እያደገ እንደሚሄድ ደግሞ ተስፋ አለን። አመሰግናለሁ። እንደናንተ ያሉ ለሴቶች ለእናቶች የሚያስቡ ድርጅቶች ይብዙልን። አመሰግናለሁ። ከነበረን ቆይታ እጅግ አድርጌ ነው የማመሰግነው።